ለዚህ አልገባም ማለት በነገራችሁ ላይ ክህነት ያለው ሰው አልገባም ብሎ ክህነቱን ይተዋል? ንገሩኝ። አገልግሎት ያለበት ሰው አልገባም ብሎ አገልግሎቱን ይተዋል? አገልግሎት ስለመተው አይደለም እየተነጋገርን ያለን። ራሳችንን መሾም የለብንም። ከቢጽ ሐሳውያን ስራ ይልቅ ከመናፍቃኑ ስራ ይልቅ ታውቃላችሁ፣ በዚህ ዘመን ቤተክርስቲያናችን ከዚህ ሁሉ ጉዳት የደረሰችው በአሕዛብ ምክንያት ይመስላችኋል? አይደለም። በመናፍቃን ይመስላችኋል? አይደለም። በእኛው በራሳችን ነው። ምክንያት አንድ ቤት የሚዘረፍ በሌባው ክፉነት ነው ወይስ በሰውየው የጥበቃና አጥር ያለ መስራት ችግር ነው? አጥር ካልሰራ ጥበቃ ካልመደብክ ሌባው ቢዘርፍህ በሌባው ልታመካኝ አይደለም። ሌባማ እዚህ ዓለም ጠፍቶ ያውቃል እንዴ? አያውቅም። ስለዚህ ካንተ የሚጠበቀው ምንድን ነው? ሌባው እንዲፈራህ ማድረግ፣ አጥርህን ማጥበቅ፣ ትከሻህን ማደላደል፣ ደህና ጎበዝ ጥበቃ መቅጠር ነው። ያ ጊዜ ሌባ አይሞክራትም። ለምን? ፈራህ፣ አይመጣም። እና በእውነቱ ከባድ ሆነ። እኔ አስተማሪ አይደለሁም። በጣም ከባድ ነገር ለምን እንደሆነ ታውቃላችሁ? እግዚአብሔር መድኃኔዓለም የቸርነቱ መገለጫ ብዙ ነው። አንዱ ማንነትን ሲያሳውቅ፣ ማንነትን ማወቅ የመሰለ ነገር የለም እኮ። ሁለተኛው ደግሞ ቸርነቱ መምህር ማለትን ማለት እንደሆነ መምህራንን በተግባር አሳይቶ ስትረዱ አስቡት። እዛ በኋላ በምን ሞራል በምን አቅም የሆነ መድረክ ተወጥቶ እኔ ያስተምራለሁ የሚባል። በአጠቃላዩ ግን በሞቴ 99.9% ክርስቶስን የማናውቅ ሰዎች ነን። ስለ ክርስቶስ የምንሰብክ ይገርማችሁ ነገር 99.9% አልኳችሁ ክርስቶስን የማናውቅ ሰዎች ነን። ክርስቶስን የሚያውቅ ሰው እንዴት ነው ካላችሁኝ፣ ቅዱስ ጳውሎስ የተናገረው ኃይለ ቃል ይነግረናል። እሱ ምንድን ነው? ዛቲ ግብር ታበጽሐኒ ሀበ ሕይወት፣ ይቺ ስራ ወደ ሕይወት ታደርሰኛለች ብሎ የያዘው ስራ ያለው ሰው ወደ ሕይወት። አሁን እኛ የምናስተምር አንዳንድ ሰው ለምንድን ነው የምታስተምር? ምዕመናንን ለመለወጥ። አንተሳ ቤተ ክርስቲያን እንድትቀጥል፣ አንተሳ ምናምን አይደለም። ማንኛውም ስራ መሰራት ያለበት አንተ ራስህ፣ እኔ ራሴ ወደ ማን ለመድረስ ነው? ወደ መድኃኒታችን ኢየሱስ ክርስቶስ ለመድረስ ነው። ማስተማርህ ወደ ጌታ የሚያደርስህ ካልሆነ በቀር አይደለም ሌላው አንተን እንዴት ብሎ ይጠቅማል? ክርስቶስን ማወቅ የሚቻለው መጽሐፍ በማንበብ ይመስላል? ጉባኤ ቤት ገብተህ ስለተቀመጥክ ብቻ ክርስቶስ የምታውቀው ይመስላል? የሆነ ኮሌጅ ስለተማርክ ክርስቶስ የምታውቀው ይመስላል? ያ መጥፎ ነው እያልኩ አይደለም፣ መማሩን አይደለም እየነቀፍኩ ያለሁት። ብቻውን ግን በቂ አይደለም። በነገራችሁ ላይ እንዴት ዋላችሁ? ይሄ ተምሮ ተመርቆ ማየተም የያዘ ሰው ምን ይመስላል ቢሉ የእንጀራ መብያ ትር የያዘ ግን እንጀራ የሌለው ሰው ይመስላል። ለአንተ እንጀራ የሚመስል እውቀቱ ነው አይደለም፣ እሱ ትሪው ነው፣ መሶቡ ነው እሱ። እንጀራው ምንድን ነው ከተባለ ክርስቶስን ስታውቀው የተማርከውን ስትኖረው እንጀራ ማለት እሱ ነው። አንተ ለራስህ ክርስቶስ ርቆ በረሃብ የምትኖር ሰውዬ ራስህን ባለባበስ ለመሸፈን አለ አይደል? የኛው የቤተ ክህነቱ ካባው ምናምን ደላልዞ ለብሶ ልብሱን ጥምጥሙን አሳምሮ ይወጣል። በሱ የምትሸፍነው መስሎሃል። የዘመናዊው ደግሞ ነጠላውን ያሳምራል፣ ጥለት ይመርጣል ምናምን እዚያ ነገር። ክርስቶስ መድኃኒታችን ነው። ወቀው በምን ቅዱስ ጳውሎስ ምን አለ? ዛቲ ግብር አለ። ይቺ ስራ ምንድናት? ይቺ ስራ እስቲ እንጃት። በቃ መጀመሪያ ምን ነው ብያቸዋለሁ? ስብከቱ ለሱ ስራ የሆነው ለምን ይመስላችኋል? ወደ ዘላለም ሕይወት የሚያደርስ ስራ የሆነለት ለምን ብትሉ፣ ይሄ ስራ የተሰጠው በሰማያዊ ንጉሥ ቃል በቃል ነው። አስተምር ተብሎ ታዟል። ምክንያቱም ለቅዱስ ጳውሎስ አለማስተማር ወደ ሕይወት አለመድረስ ነው። ማስተማሩ ግድ ነው፣ ለእኛ ግን አይደለም። ለምን አልተሾምንም? ማን ሾሞን? ዲቁና ስለተቀበልክ የተሾምክ መስሎ ከሆነ አይ ችግር ነው፣ ከሰዓት ውስጥ ነው የምትገባው። ዲያቆን ስለሆንክ ብቻ ትሰብካለህ ማለት አይደለም። ስለዚህ የመጀመሪያው ስብከቱ ነው። ዋናው ግን ዛቲ ግብር ይች ስራ ብሎ ያለው ምንድን ነው ቢሉ ህመሙን ነው አሉ አባቶቻችን። ደህና ዋላችሁ? ምኑን ነው? አረ በሞቴ
ቅዱስ ጳውሎስ እኮ ሰይጣን አናት አናቱን ሲቀጠቅጠው እኮ የሚያድር ወተወበኒ መልአከ ዓመፃ አይልም። ምንድን ነው ቃሉን ካልተሳሳትኩኝ ዘይደጉፀኒ ገቦዬ ነው ወይ ኮራአኒ ርዕስ የሚል ኃይለ ቃሉ አጠቃቀሱ ግዙ በትክክል የጠቀስኩት አይመስለኝም። ግን ጎኔን እየሰነጠረ ራሴን እየቀጠቀጠ የተጣልኩ እንዳልሆን የሚያሰቃየኝ የጥፋት መልአክ ተሰጠኝ። ሰይጣን እሱን በደዌ ሲያሰቃየው አባ የስድሮስ ለአባ ሙሴ ጸሊም እንዳለው ይቺ መከራ ይቺ ደዌ ይቺ ጭንቅ፣ ምክንያቱም አባ ሙሴ ጸሊም መከራ ደርሶበት ሰይጣን ገርፎት ከወደቀ በኋላ የድሮ ጉልበቱ አልመለስለት አለና በደዌ እንደተሰቃየ ነው ያረፈ ሰማዕትነት እስከሚቀበል ድረስ። እና ምን አለው አባ የስድሮስ ልጄ ይቺ ድካም ይቺ ህመም ወደ ክርስቶስ ታደርሳለች። ሰይጣን አንተ ላይ ያደረገብህ ነገር ሁሉ ወደ ክርስቶስ ያደርሳል። ዛሬም ብዙ አላችሁ በየጸበሉ የሚንከራተት መፍትሄ ያላገኘ ሰው አለ። አንዳንዱ ሰው በጸበል 7 ዓመት ይኖራል 5 ዓመት። አይምሰልህ፣ አትሰቀቀው። በደዌ ምክንያት የምትዞርበት ጸበል በሙሉ ዛቲ ግብር ታበጽሐኒ ሀበ ሕይወት፣ ወደ ሕይወት እግዚአብሔር ሊያደርስህ ይሆናል። በዛ የሚያዞር አጥማቂ ለአጥማቂ ሳይሆን ጸበሉን ማለት ነው፣ አጥማቂውን ማለት አይደለም። ደዌውን የሕይወት ጎዳና አለው፣ ይቺ ስራ አለው፣ ይቺ ስራ አለው ወደ ሕይወት የምታደርስ። ሁለተኛ ስራ ያለው ቅዱስ ጳውሎስ ይህን ሲጽፍ የት ሆኖ ነው የሚጽፍላቸው? ንገሩኝ። እስር ቤት መዋቅይቱን ምን አለው? ስራ አለው። ይቺ ስራ አለ። ለምን? የታሰረ ሰርቆ ነው? ወጡ ስብዓት ንገሩኝ። አጥፍቶ ነው? በድሎ ነው? አይደለም። እውነት ስለተናገረና ስለ ክርስቶስ ስላስተማረን የታሰረ አይደለም። መታሰር እኮ ጸጋ ነው፣ ረድኤት ነው፣ ሀብት ነው። ሰርቀው ቢታሰሩት ነው እንጂ መልካም ሰርቶ ተናግሮ መታሰርማ ወደ ዘላለም ሕይወት የሚወስድ መልካም ስራ ነው። ዛቲ ግብር አለ ይቺ ስራ